ሰላም ዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸና አንድ ያላችሁ ሞኝላችኋለሁ። ቢስጭት ጎንዶሎ ወዳች ላይክ እና ሼር ያደርጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህን ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ ቢያንስ 3000 ላይክ እንድትጎጩት በትትና ጋብዛችኋለሁ። አመሰግናችኋለሁ። ዛሬ ሚዛናችን ይዘላችሁ የመጣነው እንግዲህ ኢራን በሆርሙዝ ሰርጥ ቀብራለች የተባለው ቦምብና የአሜሪካ ማስፈራሪያ ነው። አሜሪካ እንግዲህ ኢራን በሆርሙዝ ሰርጥ በኩል የትኛው መርከብ እንዳያልፍ በጣም አደገኛ የሆኑ ቦምቦችን ቀብራለች። ይሄን በማድረጓ ደግሞ እንደገና ጥቃት አይቀጡ ቅጣት ደግሞ እንቀጣለን የሚል ማስፈራሪያ ሰጥታለች። በእርግጥ አሜሪካ እስከዛሬ ድረስ ኢራን ላይ ጸበል አይደለም እየረጫች ያለችው። በተቻለ አቅሟ በቻለ ሁሉ አማጣ እሷ ማነች እስራኤል ማነ ሌሎች ከጀርባ ያለው ሀገሮች 24 ሰዓት ኢራንን እየደበደቡ ነው። በዚህ መልኩ ኢራንን ማንበርከክ አልተቻለም። ኢራን ደግሞ ቀጠናውን በሙሉ እየደበደበች ነው ያለው። እውነቱን ለመነጋገር እጅግ በጣም ዘግናኝ የሚባል ጦርነት ነው። ይሄ ጦርነት የዓለም ሚዲያዎች እውነቱን አይዘግቡትም። ምክንያቱም በኢራን በኩል ያለው እውነት እንዳይወጣ ምዕራባውያን ሚዲያዎች ኢራን እንዲገቡ ኢራኖች አልፈቀዱም። በእስራኤል በኩል ያለው እውነቱ እንዳይወጣ የእስራኤል ባለስልጣኖች እነ ኔታንያሁ ሙሉ በሙሉ ከአፍሪካውያን የባሱ አምባገነን መሪዎች ሆነው አፍነው ነው ያሉ። የህዝቡን ድምፅ በየትኛውም መንገድ የወደመ ውድመት የጠፋ ጥፋት ለህዝብ እንዳይወጣ አፍነው ነው ያሉት። ስለዚህ እውነተኛው ጉዳት አሁን አይደለም የምናገኘው። እውነተኛው ጉዳት ዓለም መረጃ የለውም። ነገር ግን በዚህ በሆርሙዝ ሰርጥ ምክንያት ዓለም ጭንቅ ላይ ነው ያለው። ኢኮኖሚያዊ ውጥረቶች እስከ ኢትዮጵያ ንዝረቱ እስከ ኢትዮጵያ ድረስ የመጣ ነው። የነዳጅ ዋጋ እንደምታውቁት ኢትዮጵያ ውስጥ ጭማሪ ተደርጓል። በሌላ ዓለም በከፍተኛ ሁኔታ ነዳጅ ሰማይ ድረስ ተተኩሶ ነው ያለ። ይሄ ከፍተኛ ውጥረት በአሜሪካ መሪዎችም ሆነ በምዕራባውያን መሪዎች ላይ ከፍተኛ ፖለቲካዊ ጫና እየፈጠረ ነው። ኢራን በአዲሱ መሪያ ሙጀተብ ሀመኒ በኩል እጅግ በጣም መብረቃዊ የሚባል ጥቃት እያደረሰች ነው። ሙጀተብ ሀመኒ እንደምታውቁት ሚስቱ ተገላለች፣ እናቱ ተገላለች፣ አባቱ አሊ ሀመኒ ተገላል፣ ልጆቹ ተገላል። የሚያደርገው ነገር በሙሉ በቀል የተሞላበት በጣም አደገኛ የሆነ የኢራን የተራቀቁ ሃይፐርሶኒክ ሚሳኤሎች እና ክለስተር ቦምቦችን የሚሸከሙ ሚሳኤሎችን እየተጠቀመ ነው ያለ። ይሄንን ትራምፕ መስክሯል። ይሄ ትራንትና የኢራን ሃይፐርሶኒክ ሚሳኤሎችና ቦሊስቲክ ሚሳኤሎች ከአቅም በላይ እኛ ከገመትነው በላይ የተሰጠን የደህንነት መረጃ ትክክል እንዳልሆነ ደርሶንበታል ነው ያለ። እኔስ ምናል እኔ ከ3 ወር 4 ወር 6 ወር በፊት ይህን ነው የተናገርነው። እና የዚህ ኢትዮጵያን አሽከሮች እንኳን ባዶ ስለሆነ ይሄ ምንም እነሱ ላይ አልፈርድም። በተረፈ ግን ራሱ የአሜሪካኖች ያገኘነው መረጃ ስህተት ነው። እጅግ በጣም አደገኛ ተዋጊዎች ናቸው ኢራኖቹ። በቀላሉ የማይንበረከኩ ናቸው፣ ዋጋ የሚያስከፍሉ ናቸው ብሎ ራሱ መስክሯል ትናንትና። እና ጎን ለጎንም ደግሞ እኔ ከኢራን ጋር እኮ ድርድር እፈልጋለሁ ብሏል። በጣም የጨነቀለት ነው። ምንም ለማድረግ ምንም ለመስራት ምንም ለመናገር ከአቅም በላይ በጣም ፈታኝ ነው የሆነው። እውነቱን ለመነጋገር በጣም ከባድ ጊዜ ነው ለአሜሪካኖቹ። ይህንን የተረዱ ምዕራባውያን ደግሞ እያጎበደድ ነው ያሉት። አሁን ትናንትና ፈረንሳይ እያጎበደደች ነው። 8 የጦር መርከብ እልካለሁ። ለምን አትወጣውም አሜሪካ ራሷ? እኔ እወጣዋለሁ፣ እኔ ዓለምን እቆጣጠራለሁ፣ ዓለምን ሁሉ ባንዴ እዋጋለሁ፣ የምድር ጉልቤ ነኝ ስትል አልነበረም? ለምን አትወጣውም? ምን ቤት ነች ፈረንሳይ? ምን ቤት ነች እንግሊዝ? ምን ቤት ነች አውስትራሊያ? ዴይሊ ሜል አውስትራሊያ ትናንትና ያለው ምንድን ነው? የተባበሩት አረብ ኤሚሬትን አውስትራሊያ ለመርዳት የሚያስፈልገውን መሳሪያ ሁሉ እናቀርባለን፣ እናግዛለን ብላለች። ይህ ምንድን ነው? አሜሪካን ልረዳ ነው ብትል እፍረት ስለሆነ አሁን አውሮፓውያኖቹ የሚመጡት በአረቦቹ በኩል አድርገው ነው። በአረቦች አሁን ፈረንሳይም ብትመጣው በአረብ እከሌ ተጎድቷል ነው፣ የባህር ሰርጡን አስከፍታለሁ ነው። አሜሪካኖቹ ከብዳቻል። እውነት አምን አረጋኝ። ይህ ሁላ አሽቃባጭ ምን ያደርጋል ታዲያ? እነሱ ብቻቸውን ጉልቤ ደፍጣጭ ኃይለኛ ከሆነ ይህ ሁሉ እምባባሽ ምን ያደርጋል ነው የኔ ጥያቄ። እንግሊዝ እየፈራች እየተባች የሰውየውን ጨዋታና ቁጣ ፈርታ እኔ መጀመሪያ አልፈልግም አለች። በኋላ እሺ በቃ አግዛለሁ በቃ አልፈልግም ብለን የተሳደበ እንግሊዝን በንዴት ጮፎ ሰውየው ማለት ነው። ለምን ባልኩት ሰዓት አልደረሳችሁልኝም? ለምን ስቆጠቀጥ አልደረሳችሁልኝም? ለምን እኔ እሳት ውስጥ እቶን ውስጥ ስገባ ዝም ብላችሁ ታኛላችሁ ብሎ ያለቀሰ ትራምፕ። እና ኢራን አሁንም ዓለምን ማስጨነቋ ትቀጥላለች። የሆርሙዝ ሰርጥ ጉሮሮ አንጠልጥላ አንቃን ያዘች። እውነቱን ለመነጋገር ይሄው የነዳጅ ዋጋ በመላው ዓለም ነው የጨመረ፣ በኢትዮጵያ ብቻ አይደለም። እኛ ኢትዮጵያን ያው መጀመሪያ ነው ችግር ውስጥ ያለን ስለሆነ ከድጦ ወደ ማጥ ነው እንደምታውቁት። ሀገር ውስጥ ያለው ሰላም አለመረጋጋትና ሌሎች ጫናዎች ላይ እንደገና ዓለም አቀፍ ኢኮኖሚያዊ ጫና ሲፈጠር ምን እንደሚሆን ተመልከቱ፣ እናንተ ራሳችሁ ፍረዱ። እና ይሄ ነገር የዋዛ ጉዳይ አይደለም።
አውሮፓውያኖቹ አሜሪካን ከዚህ ማጥ ከዚህ ድጥ ከዚህ ጭንቅ ውስጥ ለማውጣት እየሞከሩ ነው። ነገር ግን ህፍረቱ ነውባቸዋል። ለአንድ ኢራን 13 አገር ተሰልፎ ያልሆነ እንደገና አውሮፓውያን ስንጨመር እንደ ውርደት አይደለም ወይ? ሞት የሞት አይደለም ወይ የሚለው በጣም አተሸማቀው ነው ያሉት። ግን የማይቀር በመሆኑ ፈረንሳይ ምን አለች? 8 የጦር መርከቦችን አንድ አውሮፕላን ኤርክራፍት ካሪየር የሚባለው እንደ አብርሃም ሊንከን ያለ ግዙፍ የጦር መርከብ ደግሞ አስጠጋለሁ። ምን ነው የሆርሙዝ ሰርጥን አስከፍታለሁ ነው። የሆርሙዝ ሰርጥ ማንም አያስከፍትም ከዚህ በኋላ ማንም እልቂት ብቻ ነው የሚሆነው። ቦምቦችና የሚቀበሩት ምን ታደርጋለህ? በትንንሽ መርከቦች አድርጋ በጣም የተራቀቁ ቦምቦች ትቀብራለች። በዛ በኩል የሚያረፍ የትኛው መርከብ ቢሊየንስ ኦፍ ዶላርስ የሚያወጣ ንብረት ይሰምጣል። ስለዚህ ይሄ ልጆች ጨዋታ አይደለም፣ ዕቃ ጨዋታ አይደለም። ዋጋ የሚያስከፍል ነው። ዓለምን ዋጋ የሚያስከፍል ነው። እኛ መጀመሪያም ስንጮለት የነበር ይሄን ኢትዮጵያ ውስጥ የነዳጅ ዋጋ ይጨምራል። ገና አቧራ ይለብሳል መኪኖቻችን በየቤታችን ቁጭ ትላለሁ። ገና ቁጭ አሜሪካ የሚችላት የለም እኮለ የሚችላት ታየለ ቁጭ ነው። ታክሲ ማታገኝም፣ በእግር ትኮሰክሳለህ። ገና ይሄ ጦርነት ፈጣሪ ይርዳልና ለዓለም ሰላም ይውረድ እንጂ በዚህ መልኩ ከቀጠለ ቤት ትቀመጣለህ። ገና ቤት ትቀመጣለህ። አዛዡ ማን እንደሆነ መታየት ይሆናል። እና ኢራን ጦርነት የሚባል ነገር እኔ አሁን ውስዋስ ውስጥ ነኝ ነው ያለችው። በቃ ውስዋስ ውስጥ ነኝ እኔ፣ ዲፕሎማሲ አልሰማም። እናንተ አታላዮች አጭበርባሪዎች ናቸው። እያዘናጋቸው እኛን ለማጥፋት ነው የምትሞክሩት። ስለዚህ ጦርነቱ ውስዋስ ውስጥ ላይ ነኝ ያለሁት። ድንገት ከፈለኩኝ እነግራቸዋለሁ ማቆምበትን ሰዓት። አሁን ለጊዜው አልፈልግም። ትራንትናም እየለመነ ኧረ እንደራደር፣ ኧረ እንመካከር፣ ኧረ ነገር እያለ ነው በየጊዜው እኮ ሰውዬው እየለመነ ነው። እምቢ ብለው ነው ሰዎች። ለምን? ያልታሰበ ዓለም አቀፍ ጫና ስለተፈጠረ ነው። እና ይህ ሙጀተ በሐመሊ ደግሞ በጣም ኃይለኛ አደገኛ እንዳልኳቸው ከዚህ በፊት ታይቶ አይታወቅም። ማንም የትኛውም ኢራናዊ የሙጀተ በሐመኒ ድምፁ ምን እንደሚመስል አያውቅም። ለምን? ፐብሊክ ስፒቾችም ኢንተርቪዎችም ታይቶም ተሰምቶም አይታወቅም። አሁን አውሮፓኖች የተቸገሩት ይሄ ነው። በጣም ሚስጥራዊ ሰው ነው ሙጀተብ። በጣም ሚስጥር፣ በከፍተኛ ሚስጥር የተያዘ ሰው ነው እና ምንም አይነት የፐብሊክ ስልጣንም ይዞ አያውቅም። ንግግሮችንም አድርጎ አያውቅም። ኢንተርቪውም የለም። እና ስለ ሰውየው ለመረዳት በጣም ከባድ የሆነው ለእስራኤሎችም ለአሜሪካኖችም ከዚህ አንጻር ነው። በግራም ነፈሰ በቀኝም ነፈሰ፣ ግን ይሄ ጉዳይ አደገኛ ጉዳይ ነው። ይሄ ጉዳይ የዋዛ ጉዳይ አይደለም። ይሄ ጉዳይ አደገኛ ነው። በተለይ የዚህ የሆርሙዝ ሰርጥ ነገር ዓለምን ወደ ሶስተኛ ዓለም ጦርነት ይዘው ይገባል። ምክንያቱም ኢራን ጉሮሮ ነው የያዘች፣ የዓለምን ጉሮሮ ሲጥ ለመቆጣጠር በጣም ምቹ ነው። ለማጥቃት በጣም ምቹ ነው። ችግር ለመፍጠር በጣም ምቹ ነው። እና ዓለም ተሳቆ ነው ያለው። የሆርሙዝ ሰርጥ ነገር እንደምታውቁት እንግዲህ አረቦቹም የተባበሩት አረብ ኤሚሬት፣ ባህሬንም፣ ኩዌትም፣ ሳዑዲም ነዳቸው በሙሉ በዚህ ነው የሚወጣ። አረቦችም ተጨንቀው ነው ያሉት እንዳያጠቁ። የመልስ ምቱ ከባድ ነው። አቅማቸው አይፈቅድላቸውም። እነዚህ ሚጢጢ አገሮች ከምድረ ገጽ ደብዛቸው ሊጠፋ ነው። እንዳይተው ደግሞ ያለው ጭንቅ የአሜሪካኖቹ ጉትጎታ በጣም ከባድ ነው። እየለመኑ ነው። እነዚህ የመካከለኛው ምስራቅ አገሮች ዓለምንም፣ ራሽያንም፣ ቻይናንም አሜሪካንም እየለመኑ ነው። እባካቸው የጦርነት ይቁም፣ ሮ ለአላህ ብላቸው 24 ሰዓት እየለመኑ ነው። ግን ትራምፕ በጣም በከፍተኛ ጭንቅ ነው ያለው። ቻይኖቹና ራሽያኖቹ ከጀርባም እንደሚሰሩ ያውቃሉ። ጠንቅቀው ነው የሚያውቁት። ራሽያ ስታላግጥ አልሰማችሁም? ትናንት ፑቲን እኔ ማዕቀብ ከተነሳልኝ ነዳጅ አቀርባለሁ፣ ማዕቀብ ካልተነሳልኝ ግን ሙሉ በሙሉ ለምዕራባውያን የምሰጠውን ነዳጅ አቆማለሁ። አያችሁ፣ ማዕቀቡ ሙሉ በሙሉ የሚነሳልኝ ከሆነ ነው ነዳጅ ማቀርበው እንጂ በህንድ በኩል አድርጎ እንደዚህ ተሽከርክሮ ምናምን አይሆንም። እና ለምዕራባውያኖቹ እከለክላለሁ፣ ጭራሽ ነዳጅ ሙሉ በሙሉ አቋርጣለሁ እያለን ያለ እና ይሄ በጣም የተወሰበሰበ እነሱ በልጅ ጭንቅላት ነው ብዙን ነገር ያሰቡት። በጨቁላ በሚጢጢ ህፃናት ጭንቅላት ነው የሚያስቡት። እንደበድባለን፣ ቀጠቅጣለን፣ ትንበረከካለን፣ ጨዋታ ያልቃል፣ ሁሉም እኛ እንደፈለግነው ይሆናል ነው። እንደዛ አይደለም። የለመደች ጠጣ ሁልጊዜ ሹም ጠጣ አይሰራም። እና የምዕራባውያኑ ማሾርጉድ ከሁሉ በላይ የደነቀኝ የምዕራባውያኑ ማሾርጉድ ማለቅለቅ፣ ብስማ በጣም ነው የተደነኩት በጣም እና አሳፋሪም ነው። ዓለሜን ሁሉ እያየ እየታዘበ እየተደነቀ ነው ያለው።
እንግዲህ ቀጣዩን ጉዳይ የምናየው ይሆናል። ይሄን ሀሳብ ሲሞቻችሁ ላይክ እና ሼር እያደረጋችሁ ይሞቻችሁ። ወዳችኋለሁ። ፒስ